ሰላም ሰላም ውድ የዘ ሴክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ታሜ ነኝ። ዛሬ እንግዲህ ኬሚስትሪ ግሬድ 12 ዩኒት 1 ሶሉሽን ፓርት 2ን ይዤላችሁ ቀርቤያለሁ። እንግዲህ ባለፈው ቃል በገባነው መሰረት ይሄንን ዩኒት እናንተን ባቀረባችሁት ጥያቄ መሰረት ድጋሚ ለመስራት ወስነናል። ዛሬ በዚህ በፓርት 2 አብረን እንቆያለን ማለት ነው። ማንኛውም ሐሳብ አስተያየት ካላችሁ በዩቲዩብ ኮሜንት ስር እንዲሁም በቴሌግራም ቻናላችን ላይ ብታስቀምጡልን የምንመልስላችሁ ይሆናል። እንግዲህ ቀጥታ ወደ ዛሬው ትምህርት ክፍለ ጊዜ የማመራ ይሆናል ማለት ነው። ዛሬ የምናየው ምንድነው? ሊኩዊድ ሶሉሽን ኤንድ ኢንተርፓርቲክል ፎርስ ኦፍ አትራክሽን እናያለን ማለት ነው። The tendency to mix is affected by the relative strengths of three types of interaction. እንግዲህ በሶሉሽንን ሜክ በመናረግበት ጊዜ ሶሉትና ሶልቨንትን ሚክስ ነው የምናረገው። ሚክስ በመናረግበት ጊዜ አፌክት የሚያደርጉን ነገሮች ምንድናቸው የሚለውን ነው። እንግዲህ በዋናነት አፌክት የሚያደርጉን ሶስት ነገሮች ናቸው። solvent interaction, solute interaction, solvent interaction. እነዚህ ሶስቱ አንድን ሶሉሽን እንዲፈጠር ወይ ደግሞ እንዳይፈጠር ሊያረጉ የሚችሉ ነገሮች ናቸው ማለት ነው። አፌክት ያረጉታል። ያ ማለት በሶልቨንት ኢንተራክሽን ምን ማለት ነው? ለምሳሌ ሶልቨንታችን H2O ነው ካልን ለምሳሌ በአንድ ብርጭቆ ውስጥ ሜቢ 200,000 H2O ሞለኪውል ሊኖር ይችላል። ስለዚህ እዚህ ውስጥ ያለው H2O አንዱ H2O ከአንዱ H2O ምን ሆኖ ነው ያለው? እርስ በርስ ተያይዞ ነው ያለው ማለት ነው። ቦንድድ ሆኖ ነው ያለው። ስለዚህ በH2O እና በሌላው H2O መካከል ያለው ፎርስ ኦፍ አትራክሽን ነው ሶልቨንት ኢንተራክሽን የምንለው። ሶሉት ኢንተራክሽን የምንለው ደግሞ ምንድነው? ለምሳሌ ሶሉታችን ሱገር ቢሆን ምንድነው? ሱገር ውስጥ ምን አለ? ካርበን፣ ሃይድሮጂን፣ ኦክሲጂን አለ። ለምሳሌ የሱገር C6H12O6 ነው እንበል። አሁን በአንድ ሱገር ውስጥ ለምሳሌ በአንዷ ሱገር ሶሊድ ውስጥ ሜቢ እስከ 10,000 ሱገር ሞለኪውል ሊኖር ይችላል። ስለዚህ ከአንዱ ሱገር ሞለኪውል ጋር ያለው ፎርስ ኦፍ አትራክሽን ሶሉት ኢንተራክሽን እንለዋለን። ምክንያቱም ለምሳሌ ስኳርንና ውሃን በመንቀላቀልበት ጊዜ ይሄኛው ሶሉታችን ነው ካልን በስኳሩ ሞለኪውሎች መካከል ያለው ኢንተራክሽን ነው ሶሉት ኢንተራክሽን እንጂ ሶልቨንት ኢንተራክሽን ሲል በH2O ሶልቨንት ከሆነ በሃይድሮጂን እና በኦክሲጂን መካከል ስላለው ፎርስ ኦፍ አትራክሽን አይደለም እያወራ ያለው። በአንዱ H2O መካከልና በሌላው H2O መካከል ያለው ፎርስ ኦፍ አትራክሽን ነው። ሶሉትም ሲል ለምሳሌ ሶሉታችን ሱገር ሆነ ማለት ሱገር ውስጥ ካርበን፣ ሃይድሮጂን፣ ኦክሲጂን አለ ብለናል። ስለዚህ በካርበን እና በሃይድሮጂን እንዲሁም በካርበን መካከል ስላለው ፎርስ ኦፍ አትራክሽን አይደለም። ከአንዱ ሱገር ሞለኪውል እንዲሁም ከሌላኛው ከሱገር ሞለኪውል መካከል ስላለው ፎርስ ኦፍ አትራክሽን ነው እያወራ ያለው። ሶሉት ኢንተራክሽን ሲል ደግሞ ምን ማለት ነው? ለምሳሌ ይሄኛው H2O ሶልቨንታችን ቢሆን ሶሉታችን ደግሞ ሱገር ቢሆን በH2O መካከልና በሱገሩ መካከል ስላለው ፎርስ ኦፍ አትራክሽን ነው እያወራ ያለው ማለት ነው። ስለዚህ እነዚህ ሶስቱ ታይፕ ኦፍ ኢንተራክሽኖች ሶሉሽናችንን ወይ ደግሞ አንድ ሊኩዊድ ሶሉሽንን አፌክት ሊያረጉ ይችላሉ ማለት ነው። እንዴት ነው አፌክት ሊያረጉ የሚችሉ የሚለውን አብረን እናያለን። strong force of attraction between solute particle ማለት ምን ማለት ነው? solute interaction እያለ ነው ማለት ነው። or between solvent particle which means
solvent interaction tend to keep like a particle close together and reduce the solubility of solute in a solvent አለ ይሄ ምን ማለት ነው በሶሉትና በሶሉቱ መካከል ወይ ደግሞ በሶልቨንትና በሶልቨንቱ መካከል ያለው ኢንተራክሽን ከሶልቨንት ሶሉት ኢንተራክሽን የሚበልጥ ከሆነ ወይ ደግሞ ባይበልጥም እንኳን ጠንካራ ከሆነ ሶሉቢሊቲያችንን ይቀንሰዋል ነው የሚለው ይሄ ማለት ምን ማለት ነው ለምሳሌ ሶዲየም ክሎራይድንና H2O ሚክስ ያደረግን ነው እንበል H2O ስል እንግዲህ አንድ H2O ሞለኪውል ብቻ አይደለም ብዙ ሺ H2O ሊሆን ይችላል በአንድ ብርጭቆ ውስጥ ያለው እንዲሁም ጫውም ደግሞ ሶዲየም ክሎራይድ ስል አንድ ሶዲየም ክሎራይድ ብቻ አይደለም ያወራ በብዙ ሺ ስላሉ ሶዲየም ክሎራይዶች ነው ያወራ ያለው ስለዚህ ምን ማለት ነው ይሄኛውን ነገር ነው ያብራራውላችሁ ያለውት በH2O እና በH2O መካከል ያ ማለት ሶልቨንት ነው አይደል በአንዱ H2O እና በሌላኛው H2O መካከል ያለው ፎርስ ኦፍ ኢንተራክሽን ትልቅ ከሆነ እንዲሁም ደግሞ በአንዱ ሶዲየም ክሎራይድ እና በሌላኛው ሶዲየም ክሎራይድ መካከል ያለው ፎርስ ኦፍ አትራክሽን ትልቅ ከሆነ ሶሉቢሊቲያችን ይቀንሳል ነው ምክንያቱም እነዚህ ሁለቱን በመንቀላቀልበት ጊዜ ተዋሃዱ የምንለው አንዱ H2O ከሌላኛው H2O ብሬክ አርጎ ምን ሲሆን ነው በዚህም በሶዲየም ክሎራይድም እና በሶዲየም ክሎራይድ ያለው ቦንድም ወይ ደግሞ አትራክሽን ፎርስ ብሬክ ሆኖ ሚክስ ያረጉ ነው ያን ነው ነገር ግን ይሄ በዚህ መካከል ያለው ፎርስ ጠንካራ ከሆነ እሺ ብሎ ይሄ በቀላሉ ምን ያረግም ብሬክ አያረግም በH2O እና በH2O መካከል ያለም ጠንካራ ከሆነ ብሬክ አያረግም ስለዚህ ተሎ ብለው ብሬክ አያረጉም ማለት ሶሉሽን የምንፈልገውን ሶሉሽን ተሎ አናገኝም ማለት ነው ምክንያቱም አትራክሽኑ ምን ስለሆነ በሶሉትና ሶሉት እንዲሁም በሶልቨንትና ሶልቨንት መካከል ያለው ፎርስ ኦፍ አትራክሽን ትልቅ ስለሆነ on the other hand the strong force of attraction between solute and the solvent particle make dissolving easier and helps to keep a particle in a solution በሌላ በኩል ደግሞ በሶሉቱና በሶልቨንቱ መካከል ያለው ፎርስ ኦፍ አትራክሽን ትልቅ ከሆነ ሶሉሽናችንን በቀላሉ ማግኘት እንችላለን ነው ያ ማለት ምን ማለት ነው በሶዲየም ክሎራይድ እና በH2O መካከል ትልቅ የመሳሳብ ኃይል ካለ ወይ ደግሞ ፎርስ ኦፍ አትራክሽን ካለ የምንፈልገውን ሶሉሽን በቀላሉ ማግኘት እንችላለን ማለት ነው I think ግልጽ ይመስለኛል ያ ማለት በH2O እና በH2O መካከል ካለው ፎርስ ኦፍ ኢንተራክሽን የበለጠ በሶዲየም ክሎራይድ እና በH2O መካከል ያለው ፎርስ ኦፍ አትራክሽን ትልቅ ከሆነ ያለ ምንም ጥርጥር ይሄ ቦንድ ይሰበርና ይሄ H2O ሞለኪውል ከዚህ ከሶዲየም ክሎራይድ ጋር አትራክት ይደራረጋሉ የምንፈልገውን ሶሉሽን በቀላሉ እናገኛለን ማለት ነው ስለዚህ እዚህ ጋር መረዳት ያለባችሁ ነገር ምንድነው በሶሉትና ሶሉት መካከል ወይም በሶዲየም ክሎራይድና በሶዲየም ክሎራይድ መካከል ያለው ፎርስ ኦፍ አትራክሽን እንዲሁም በሶልቨንት ያ ማለት በH2O እና በH2O መካከል ያለው ፎርስ ኦፍ አትራክሽን ትልቅ የሚሆን ከሆነ ሶሉሽናችን በጣም ከባድ ነው የሚሆነው ሶሉቢሊቲን ይቀንስብናል የምንፈልገውን ሶሉሽን ተሎ አናገኝም በሌላ በኩል ደግሞ በሶሉቱና በሶልቨንቱ መካከል ያ ማለት በሶዲየም ክሎራይዱና በወተሩ መካከል ይሄ ሶሉት ነው ይሄ ሶልቨንት ነው በእነዚህ መካከል ትልቅ ፎርስ ኦፍ አትራክሽን የመሳሳብ ፍላጎት ካለ የምንፈልገውን ሶሉሽን በቀላሉ ማግኘት እንችላለን ነው ያልነው ይሄንን ካየን ስለ ሶሉሽን ፕሮሰስ ደግሞ አብረን እናያለን በሶሉሽን ፕሮሰስ ውስጥ ወይ ደግሞ አንድን ሶሉሽን በመናካይድበት ጊዜ ሶስት ፕሮሰሶች አሉ ምንድናቸው የሚለውን እንይ ስቴፕ 1 ምንድነው the separation of solvent molecule from each other to make a room for the incoming solute particle
አንድን ሶሉሽን ሜክ ለማድረግ ሶስት ስቴፖች መሄድ አለብን የመጀመሪያው ስቴፕ ሶልቨንት ሞለኪውሎችን ምን ማድረግ ነው ኤክስፓንድ ማድረግ ወይ ደግሞ ሰፓሬት በመናረግበት ጊዜ ስፔስ ይፈጠራል ይሄ ስፔስ ለማን ነው የሚጠቅመው ለሚመጣው ሶሉት ይጠቅማል ማለት ነው ለምሳሌ እዚህ ጋር ሶልቨንት አለ ሶልቨንት ለምሳሌ H2O ብላችሁ ሰዱ እዚህ ጋር ምን ነው ያለው ጥቅጥቅ ብሎ ነው ያለው ስለዚህ ይሄን ምን እናረጋዋለን ኤክስፓንድ እናረጋዋለን ያ ማለት በአንዱ H2O እና በአንዱ H2O መካከል ያለውን ፎርስ ኦፍ አትራክሽን ብሬክ እናረጋለን ማለት ነው ብሬክ በማድረግ ስፔስ እንፈጥራለን ለምሳሌ ቅድም እዚህ ጋር እንደዚህ ተጠጋግቶ የነበረን ነገር ምን እናረጋለን እናራርቀዋለን ስፔስ ይኖራል ማለት ነው ስለዚህ የመጀመሪያው ስቴፕ ሶልቨንትን ኤክስፓንድ ማድረግ ነው በቀጣይ ስቴፕ ደግሞ ምንድነው ሴፓሬሽን ኦፍ ሶሉት ሞለኪውል ሶሉቱን ደግሞ ምን እናረጋለን ሴፓሬት እናረጋዋለን ያ ማለት ሶሉቱን ኤክስፓንድ እናረጋለን ማለት ለምሳሌ እዚህ ጋር ሶሉቱ እንደዚህ በጣም ተጠጋግቶ ከሆነ ምን እናረጋዋለን ኤክስፓንድ እናረጋዋለን እንዲራራቅ ማለት ነው ሶ ስቴፕ 3 ምንድነው the solvent and solute molecule mix አለ ፋይናሊ ምን ማድረግ ነው መቀላቀል ነው ቅድም እዚህ ጋር ምን ፈጥረናል ስቴፕ ስፔስ ፈጥረናል ስለዚህ ይሄ ሶሉት ሲመጣ እዚህ እንደዚህ ክፍተት ያለው ነገር ጋር በመግባት ይቀላቀላል ማለት ነው ይሄው እዚህ ጋር እንደምታዩት ሶሉቱም ኤክስፓንድ ሆኗል ስለዚህ በቅድም በተፈጠረበት ስፔስ ላይ እየሄደ ይሰካካል ፋይናሊ አንድን ሶሉሽን እናገኛለን ማለት ነው ማንኛውንም ሶሉሽን ሜክ በመናረግበት ጊዜ እነዚህን ስቴፖች ተከትለን ነው ይሄንን ካየን ሌላው this step can be endothermic or exothermic and it refers to as solvation እቺን ነገር አሁን ላይ አልፋትና በቀጣይ ላይ አብረን እናያታለን አሁን ላይ ግን እነዚህን ሶስቱ ስቴፖች ከያዛችሁ በቂ ነው ሌላው የምናየው ምንድነው liquid solution or solution of liquid in liquid liquid solution ማለት በሌላ አባባል ሶልቨንቱ ምን ሲሆን ነው liquid ሲሆን ነው a liquid solution is a liquid in which substance has completely dissolved liquid solution የምንለው ምንድነው ሶልቨንቱም liquid ሲሆን ነው ብለናል ሶ እነዚህ ሁለቱ ሰብስታንሶች ሶሉት እና ሶልቨንቱ ሚክስ በሚያደርጉበት ጊዜ completely ነው dissolve የሚያደርጉት ሶ ያኔ liquid solution እንላለን ማለት ነው the dissolution of solute in a solvent follow like dissolve like principle ምንድነው በliquid solution ጊዜ ሶሉቱ በሶልቨንት ውስጥ dissolve ለማድረግ like dissolve like principle ይከተላሉ like dissolve like principle ምን ማለት ነው polar dissolve in polar non polar dissolves non polar ይሄ ማለት ማለት ነው non polar የሆነ ኮምፓውንድ በnon polar ውስጥ ብቻ ነው dissolve የሚያደርገው polar የሆነ ሞለኪውል በፖላር ሞለኪውል ውስጥ ብቻ ነው dissolve ሊሆን የሚችለው ለምሳሌ ዘይትና ውሃ አይቀላቀሉም ምክንያቱም H2O ምንድነው ፖላር ሞለኪውል ነው ዘይት ግን ምንድነው non polar ነው ስለዚህ በህጉ መሰረት ደግሞ like dissolve like ነው ወይ ፖላር ወይ ሁለቱም ፖላር መሆን አለበት ወይ ሁለቱም non polar መሆን አለበት ስለዚህ ዘይትና ውሃ አይቀላቀሉም ሌላም መውሰድ ትችላላችሁ ለምሳሌ ቤንዚን እና ካርበን ቴትራክሎራይድ ይሄን non polar ነው ይሄም non polar ነው ብትቀላቅሏቸው ምን ያደርጋሉ ሚክስ ያደርጋሉ ቤንዚን እና ዘይትን እንኳን ብትቀላቅሉ ይቀላቀላል ምክንያቱም ቤንዚንም non polar ነው ዘይትም non polar ስለሆነ ስለዚህ ፖላር በፖላር ውስጥ non polar በnon polar ውስጥ ብቻ ነው ሚክስ የሚያደርገው ማለት ነው two liquids are said to be miscible if they are completely soluble in each other in all proportion ምንድነው ሁለት ሊኩዊዶች miscible ናቸው ማለት የምንችለው ምንድነው if they are completely soluble in each other in all proportion በሁሉም proportion ምን ማድረግ ሲችሉ ሚክስ ማድረግ ሲችሉ ለምሳሌ ኢታኖል
ኢታኖል በወተር ውስጥ in H2O አሁን ኢታኖልም ሊኩዊድ ነው ይሄም ሊኩዊድ ነው ፋይናሊ የምናገኘው ሊኩዊድ ሶሉሽን ነው ይሄ አሁን in all proportion mix ማድረግ ይችላሉ ያ ማለት ምን ማለት ነው in all proportion ስል ለምሳሌ ይሄኛው ኢታኖሉን 20% አድርገን H2O ደግሞ 80% ብናረግ አርገን ብንቀላቀላቸው ይቀላቀላል በሌላው ደግሞ ኢታኖልን 80% አድርገን ይሄንን H2O 20% ብናረግ ስቲል ይቀላቀላሉ ይሄንን 45 አድርገን ይሄንን 50 ብናረግ ይቀላቀላሉ in all proportion ሁለቱም ይቀላቀላሉ ሶ እንደዚህ አይነት ከሆነ ደግሞ ሚስብል ናቸው እንላለን ማለት ነው ሁለቱ ሊኩዊዶች ምንድናቸው ሚስብል ናቸው እንላለን for example in a solution formed between benzene and carbon tetrachloride miscible since both are non-polar አለ ቀደም እንደነገርኳችሁ ቤንዚን እና ካርበን ቴትራክሎራይድ ሚስብል ናቸው ምክንያቱም ሁለቱም ሊኩዊዶች ነን ፖላር ስለሆኑ ነን ፖላር በነን ፖላር ውስጥ ሚስብል ናቸው እንዲሁም in all proportion ሚክስ ማድረግ ይችላሉ ሌላው solution of water and ethanol miscible since both are polar እንዲሁም ኢታኖልም ፖላር ነው ወተርም ፖላር ነው ስለዚህ ሁለቱም in all proportion ሚስብል ስለሆኑ እንግዲህ በቀደሙ ኤግዛምፕል ላይ ቤንዚን እና ካርበን ቴትራክሎራይድ ሁለቱም ነን ፖላር ስለሆኑ ሚስብል ናቸው ብለናል አሁን ደግሞ እስቲ ኤክስፒሪየንስ ከሚያረጉት ፎርስ አንፃር ደሞ ተነስተን እንያቸው አሁን ቤንዚን እና ካርበን ቴትራክሎራይድ ኤክስፒሪየንስ የሚያረጉት ሁለቱም ዊክ ለንደን ፎርስ ነው ያ ማለት በቤንዚንና በቤንዚን መካከል ያለው ዊክ ለንደን ፎርስ ነው በካርበን ቴትራክሎራይድ መካከል ያለው ቦንድም ምንድነው ዊክ ለንደን ፎርስ ነው when these two liquids are mixed they are readily dissolved in each other because the attraction between carbon tetrachloride and benzene molecule is comparable in magnitude to forces between carbon tetrachloride molecule and between the benzene molecule london force እንግዲህ ሶስት ኢንተርሞለኪውላር ፎርሶች እንዳሉ 11ኛ ክፍል ላይ አይተናል አንደኛው ሃይድሮጂን ቦንድ ነው ሁለተኛው ዳይፖል አትራክሽን ነው ሶስተኛው ደግሞ ለንደን ዲስፐርሽን ፎርስ የምንላቸው ነው እነዚህ ሶስቱ ምን እንደሆነ በስፋት እዛ ላይ ሂዳችሁ መረዳት መቻል አለባችሁ ነገር ግን እንደህንት እንዲሆናችሁ ኢንተርሞለኪውላር ፎርስ ስንል በአተሞች መካከል የሚገኝ ቦንድ ሳይሆን በኤሌመንቶች መካከል ስለሚገኝ ቦንድ ነው የሚያወራው ያ ማለት ምን ማለት ነው ለምሳሌ በH2O አለ በH2O እና በH2O ሞለኪውል መካከል ስላለው ፎርስ ኦፍ አትራክሽን ነው የሚያወራው እንጂ ያ ማለት H2O ሃይድሮጂን ቦንድ ነው ስንል ምን ማለታችን ነው በሃይድሮጂን እና በኦክሲጅን መካከል በሃይድሮጂን አተም እና በኦክሲጅን መካከል ያለው ቦንድ ሃይድሮጂን ቦንድ ነው ያልን አይደለም ኢንተርሞለኪውላር ፎርስ በሞለኪውል ደረጃ ስላለ ቦንድ ነው የሚያወራው በዚህ በአንዱ H2O እና በአንዱ H2O መካከል ያለው ፎርስ ኦፍ አትራክሽን ሃይድሮጂን ቦንድ ነው እያለ ነው ማለት ነው ለንደን ዲስፐርሽን ፎርስም ሲል ለምሳሌ ቤንዚን ለንደን ዲስፐርሽን ፎርስ ነው ካለ በአንድ ቤንዚን ሞለኪውል እና በሌላኛው ቤንዚን መካከል ያለው ፎርስ ኦፍ አትራክሽን ለንደን ዲስፐርሽን ፎርስ ነው ያለ ነው እንዲ በተመሳሳይ ለዚህኛውም ይሰራል ካርበን ቴትራክሎራይድ ሞለኪውልም ማለት ነው ስለዚህ በሁለቱ መካከል ያለው ተመሳሳይ ከሆነ ያ ማለት በቤንዚንም ለንደን ዲስፐርሽን ፎርስ በዚህኛውም ለንደን ዲስፐርሽን ፎርስ ከሆነ in magnitude ፎርሳቸው ኮምፓራብል ስለሚሆን ሚስብል ማድረግ ይችላሉ ማለት ነው ቀደም ከፖላር እና ከነን ፖላር አንፃር ነው ያየነው አሁን ደግሞ ከፎርስ ኦፍ አትራክሽንም አንፃር ስናየው ይሄንን ይመስላል ሌላም ኤግዛምፕል አለ አብረን እናያለን ለምሳሌ what happen if octane typically hydrocarbon is added to water አለ ኦክቴን እንግዲህ እንደምናውቀው ሃይድሮካርበን ነው አልኬን ነው አይደል C8H80 ማለት ነው ይሄ ነው ኦክቴን ማለት ይሄ ሃይድሮካርበን ነው
ይሄንን በወተር ውስጥ ብንጨምረው ምን ይፈጠራል ነው a water molecule are held in contact by hydrogen bonding እንግዲህ በወተር ሞሊኪዩል መካከል ያለው ፎርስ ኦፍ አትራክሽን ሃይድሮጂን ቦንድ ነው ያ ማለት ለምሳሌ የወተር ሉዊዝ ስትራክቸሩ ምንድነው ሃይድሮጂን እንደዚህ እዚህ ጋር ሎን ፔር አለ እዚህ ጋር ደግሞ ለምሳሌ ሌላ ወተር ሞሊኪዩል አለ ብንል ኦክሲጂን አለ እዚህ ጋር ሁለት ሎን ፔር አለው እዚህ ጋር ሃይድሮጂን አለው አሁን ሃይድሮጂን ምንድነው ዴልታ ፖዚቲቭ ነው ምክንያቱም ሞር ኤሌክትሮ ፖዚቲቭ ስለሆነ ከኦክሲጂን አንፃር ኦክሲጂን ደግሞ ኤሌክትሮ ኔጌቲቭ ነው ስለዚህ ዴልታ ፖዚቲቭ እናደርጋለን ለኦክሲጂን ደግሞ ዴልታ ማይነስ እናደርጋለን እዚህ ጋርም ተመሳሳይ ሃይድሮጂን ዴልታ ፖዚቲቭ ነው ኦክሲጂን ዴልታ ማይነስ ነው ሶ አሁን እዚህ ጋር ምን አለ ሃይድሮጂን ዴልታ ፖዚቲቭ ነው እዚህ ጋር ያለው የወተር ሞሊኪዩል ኦፍ ኦክሲጂን ደግሞ ምንድነው ዴልታ ኔጌቲቭ ነው በዚህ መካከል ምን አለ ማለት ነው ፎርስ ኦፍ አትራክሽን አለ ማለት ነው ሶ ሃይድሮጂን ቦንድ የምንለው ይሄንን ነው ሃይድሮጂን ቦንድ እንጂ በዚህኛውና በዚህኛው መካከል ያለውን ቦንድ አይደለም ሃይድሮጂን ወይ ለንደን ወይ ደግሞ ዳይፖል ፎርስ የምንለው በዚህ መካከል ስላሉት ቦንድ የሚያወራው ይሄ አዮኒክ ቦንድ ኮቫለንት ቦንድ ሜታሊክ ቦንድ የሚባሉት በአተም ደረጃ በአተሞች መካከል ስለሚገኙ ቦንዶች ነው የሚያወራው ለምሳሌ በወተር በሃይድሮጂን እና በኦክሲጂን መካከል የሚገኝ ቦንድ ምንድነው ኮቫለንት ቦንድ ነው ያ ደግሞ በሶዲየም ክሎራይድ መካከል በሶዲየም እና በክሎሪን መካከል የሚገኘው ቦንድ ደግሞ አዮኒክ ቦንድ ነው ይሄ ግን ሃይድሮጂን ቦንድ ለንደን ዳይፖል የሚባሉት እንደዚህ አይነቱ ናቸው ስለዚህ ሃይድሮጂን አሁን በወተር መካከል ሃይድሮጂን ቦንድ አለ ስንል ቺኛዋ ቦንድ ነች ማለት ነው በኦክቴን መካከል ደግሞ ያለው ቦንድ ምንድነው በለንደን ኦር ዲስፐርሽን ፎርስ ነው when the two liquids are mixed the attraction between the octane molecule and the water molecule is not strong enough to overcome the hydrogen bonding between the water molecule አሁን ይሄኛው በኦክቴን ሞሊኪዩል መካከል ያለው ፎርስ ኦፍ አትራክሽን ምንድነው ብለናል ለንደን ዲስፐርሽን ነው ብለናል ለንደን ዲስፐርሽን ደግሞ ዘ ዊከስት ቦንድ ነው ካሉት ሶስቱ ኢንተር ሞሊኩላር ፎርስ ኦፍ አትራክሽን ዘ ስትሮንገስቱ ማን ነው ሃይድሮጂን ቦንድ ነው ስለዚህ ይሄንን ሚክስ በመናረግበት ጊዜ ለንደን ዲስፐርሽን ፎርስ ዊክ ስለሆነ በወተር ሞሊኪዩል መካከል ያለውን ይሄን ሃይድሮጂን ቦንድ ምን ማድረግ አይችልም ብሬክ ማድረግ አይችልም ይሄ ብሬክ አልሆነም ማለት ደግሞ ሚክስ ማድረግ አንችልም ቅድም ሶስቱን ስቴፖች ስናይ ምንድነው ብለናል በሶልቨንት ሞሊኪዩል ኤክስፓንድ መሆን አለበት ግዴታ ስለዚህ ይሄኛው ለንደን በኦክቴን መካከል ያለው ለንደን ዲስፐርሽን ፎርስ ይሄንን ቦንድ ብሬክ ማድረግ አይችልም ኦቨርካም ማድረግ አይችልም ስትሮንግ አይደለም ስለዚህ ምን አይፈጠርም ማለት ነው ሶሉሽን የምንፈልገውን ሶሉሽን አናገኝም ማለት ነው the relatively strong hydrogen bonding keep the water molecule clustered together ይሄንን አመተን እዚህ የወተር ሞሊኪዩል ብንቀላቅለው እንኳን ይሄ በH2O በወተሮች መካከል ሃይድሮጂን ቦንድ ስላለ ይሄ ሃይድሮጂን ቦንድ ወተር ሞሊኪዩሎችን አንድ ላይ ነው የሚይዛቸው ብሬክ አያረጉም ማለት ኤክስፓንድ አይሆኑም ስለዚህ ኖ ሚክሲንግ ኦከር ሶሉሽን አይካሄድም ማለት ነው በሌላ አባባል በፖላር እና በነን ፖላር ደረጃም ስንመጣ ኦክቴን ምንድነው ነን ፖላር እኮ ነው H2O ምንድነው ፖላር ነው ነን ፖላር በፖላር ውስጥ ሚክስ አያረግም ስለዚህ ይሄኛው ደግሞ በፎርስ ኦፍ አትራክሽን ሳይድም ስናየው ሚክስ ለማድረግ የፎርስ ኦፍ ማግኒቲዩዳቸው ምን ማድረግ አለበት ማች ማድረግ አለበት ማለት ነው ይሄንን እስቲ በቀጣዩም ደግሞ አብረን የምናይ ይሆናል ሶሉሽን ኦፍ ሶሊድ ኢን ሊኩዊድ ሶሊድ ሶሉትን በሊኩዊድ ውስጥ ሚክስ ስናረግ ምን ይፈጠራል የሚለው እናያለን a polar solid are soluble in polar solvent and non-polar solid are soluble in non-polar solvent ቀደም ያየነው ሊኩዊድ ሶሉሽን ነው ያ ማለት ሶሉቱም ሶልቨንቱም ሊኩዊድ ሲሆኑ አሁን ደግሞ ሶሉቱ ምን ሲሆን ሶሊድ ሲሆን ሶልቨንቱ ደግሞ ሊኩዊድ ሲሆን ማለት ነው አሁን ሶሉቱ
ፖላር ሶሊድ ከሆነ በፖላር ሶልቨንት ውስጥ ምን ያደርጋል? ሚክስ ያደርጋል። ነን ፖላር ሶሊድ ከሆነ ደግሞ በነን ፖላር ሶልቨንት ውስጥ ሶልብል ያደርጋል። ለምሳሌ ሱገር ምንድን ነው? ሱገር ፖላር ነው፣ ግን ምንድን ነው? ሶሊድ ነው። ስለዚህ በኤች2ኦ ውስጥ ኤች2ኦ ምንድን ነው? ሊኩዊድ ነው፣ በዛ ላይ ፖላር ነው። ስለዚህ ሱገርን በውሃ ውስጥ በምናደርግበት ጊዜ ምን ያደርጋል? ይበጠበጣል ማለት ነው። ይሄኛው በፖላር እና ከነን ፖላር ሳይድ ነው ያየ ነው። እስቲ በፎርስ ኦፍ አትራክሽናቸውን እንያቸው። ሱገር ሶልብል ኢን ወተር፣ ስኳር በውሃ ውስጥ ይበጠበጣል። ዱቱ ሃይድሮጂን ቦንድ፣ በሃይድሮጂን ቦንድ አትራክሽን አማካኝነት ማለት። ያ ማለት ምን ማለት ነው? በሱገር ሞሊኪዩል መካከልም የሚገኘው ፎርስ ኦፍ አትራክሽን በአንዱ ሱገር እና በአንዱ ሱገር መካከል የሚገኘው ፎርስ ኦፍ አትራክሽን ምንድን ነው? ሃይድሮጂን ቦንድ ነው። በወተር ሞሊኪዩል መካከልም የሚገኘው ቦንድ ቅድም እንዳልነው ምንድን ነው? ሃይድሮጂን ቦንድ ነው። ስለዚህ እነዚህ ሁለቱን ሚክስ በምናደርግበት ጊዜ ፎርስ ኦፍ የማግኒቲዩዳቸው ፎርስ ኦፍ አትራክሽን ተመሳሳይ ስለሆነ ምን ያደርጋሉ ነው? ሚክስ ያደርጋሉ ነው። ሌላው አዮዲን በቤንዚን ውስጥ ሶልብል ይሆናል። ለምን? በአዮዲን መካከልና በአዮዲን መካከል ያለው ፎርስ ኦፍ አትራክሽን ለንደን ፎርስ ነው። በቤንዚን መካከልም ያለው ፎርስ ምን ስለሆነ? ለንደን ፎርስ ስለሆነ፣ ስለዚህ ማግኒቲዩዱ ማች ያደርጋል። ሶልብል ያደርጋሉ ማለት ነው። ሌላው ሶዲየም ክሎራይድ በወተር ውስጥ ምን ያደርጋል? ሶልብል ያደርጋል። ፎርስ ኦፍ አትራክሽኑ ማን ስለሆነ? አዮን ዳይፖል ፎርስ ስለሆነ። አዮን ዳይፖል ፎርስ የተባለበት ምክንያት ምን ማለት ነው? the electrostatic force of attraction between an ion and molecule with dipole is called an ion dipole attraction። ይህ ማለት ምን ማለት ነው ስንል ወደዚህ ቀጥታ ከመግባቴ በፊት አንድ ነገር ልንገራችሁ፣ በጣም ቤዚክ የሆነ ነገር። አሁን ሱገርን በውሃ ውስጥ በምንጨምርበት ጊዜ ምንድን ነው የሚሆነው? ይሟሟል። ያ ማለት ምን ማለት ነው? ለምሳሌ በሱገር ውስጥ 3 ኤሌመንቶች አሉ፣ ካርበን፣ ሃይድሮጂን እና ኦክሲጂን። እነዚህ ኮምፓውንዶች አንድ ላይ ቦንድድ የሆኑ ናቸው። በመሃላቸው ኮቫለንት ቦንድ ነው ያለው። በካርበን እና ሃይድሮጂን እንዲሁም በሃይድሮጂን እና በኦክሲጂን መካከል ኮቫለንት ቦንድ ነው ያለው። ይሄንን ነገር እዚህ ውስጥ አምተን ውሃ ውስጥ በምንጨምርበት ሰዓት ሳይዙ ይቀንሳል። አሁን ሱገር እንደምታውቁት እንደዚህ ነው አይደል? እቺን እዚህ ጋር በምትጨምሩበት ጊዜ እቺ ምን ትሆናለች? ትሟሟለች እንጂ ትሟሟለች ስንል ምን ማለታችን ነው? ካርበን ለብቻው፣ ሃይድሮጂን ለብቻው፣ ኦክሲጂን ለብቻው ይወጣል እያልን አይደለም። ምንድነው የሚሆነው? ሳይዙ ነው የሚቀንሰው፣ ይሟሟል። በቃ ሳይዙ በጣም ትንሽ ትሆናለች። ይሄ የሚሆነው ግን በኮቫለንት ቦንድድ የሆኑ ናቸው። አዮኒክ ኮምፓውንዶች ጋር ስንመጣ ግን እንደዚህ አይደለም የሚበጠበጡት። ያ ማለት ለምሳሌ ሶዲየም ክሎራይድ ጋር በምትመጡ ጊዜ ሶዲየም ክሎራይድ ከማና ከምን የተሰራ ነው? ከሶዲየምና ከክሎራይድ። በሶዲየምና በክሎሪን መካከል ያለው ፎርስ ወይ ደግሞ ቦንድ ምን ይባላል? አዮኒክ ቦንድ ይባላል። አዮኒክ ቦንድ ነው በዚህና በዚህ። ያ ማለት ሶዲየም ክሎራይድን በውሃ ውስጥ በምንጨምርበት ሰዓት ምንድነው የሚሆነው? ሶዲየም አየን ለብቻ ይወጣል፣ ክሎራይድ አየን ለብቻ ይወጣል። ይሄው እዚህ ጋር ማየት ትችላላችሁ። ይሄኛው በቀይ ሳይድ ያለው H2O ነው። ይሄኛው የምታዩት ደግሞ ሶዲየም ክሎራይድ ነው። እቺ በኔጌቲቭ ያለችው ክሎሪን አየን ነች። ይሄኛው ደግሞ ሶዲየም ፕላስ ነው። አሁን ይሄ በውሃ ውስጥ ከተቀላቀለ በኋላ ነው። ስለዚህ አዮኒክ ኮምፓውንድ በወተር ውስጥ በሚቀላቀልበት ጊዜ በአየን መልክ ነው ማለት ነው። ሶዲየም ክሎራይድ ለብቻ ይወጣል፣ ክሎሪን አየን ለብቻ ይወጣል። ሌላው ደግሞ ካልሲየም ክሎራይድም ቢሆን ካልሲየም አየን ለብቻ ይወጣል፣ ክሎራይድ አየን ለብቻ ይወጣል።
ይሄ የሚሆነው በእንደዚህ መልክ ውሃ ውስጥ ዲዞልቭ የሚያደርጉት ምን ሲሆኑ ኮምፓውንዱ አዮኒክ ኮምፓውንድ ከሆነ ብቻ ነው ስለዚህ አሁን በእንደዚህ መልክ ሶዲየም አየን ለብቻ ይወጣል ስንል ማለታችን ነው ሉክ እዚህ ጋር እቺ ፕላስ ሳይኗ ሶዲየም አየን ነች ብለናል ሶዲየም አየን ብቻውን ከሶዲየም ክሎራይድ ተነጥሎ ከውሃ ጋር ምን ይሆናል ዲዞልቭ ያደርጋል ያ ማለት በውሃ ይከበባል ማለት ነው በሌላ አባባል ይሄው እዚህ ጋር በH2O ሞለኪውል ተከቧል ስለዚህ እቺ ፕላስ ነች እቺኛዋ ኦክሲጅን ነች በቀይ ሳይድ የምታዩት ኦክሲጅን ምንድነው ዴልታ ማይነስ ነው ያ ማለት ኤሌክትሮ ኔጌቲቭ ነው ማለት ነው ስለዚህ ሁሉም ኦክሲጅኖች ዴልታ ማይነስ ናቸው ስለዚህ በዚህና ይሄኛው ደግሞ የሶዲየም ደግሞ ምንድነው ፖዚቲቭ አየን ነው አይደል በዚህ መሐከል ምን አለ ፎርስ ኦፍ አትራክሽን አለ ይሄንን ነው አዮን ዳይፖል አትራክሽን ምንለው እቺ አየን ነች ይሄ ደግሞ ዳይፖል ነው ስንል ምን ማለታችን ነው H2O ሉዝ ስትራክቸሩ እንደዚህ ነው ይሄ ዴልታ ማይነስ ነው ይሄ እንደዚህ ነው ዴልታ ፖዚቲቭ ነው ሃይድሮጅን አሁን ዳይፖል ማለት ሁለት ፖል ያልን ነው ዳይ ፖል ስንል ሁለት ፖል ማለት ነው አንዱ ፖል ኔጌቲቭ ነው አንዱ ፖል ፖዚቲቭ ሲሆን ነው ዳይፖል የምንለው እዚህ ጋር ኦክሲጅን ምንድነው ኔጌቲቭ ነው አንድ ፖል እዚህ ጋር ምን አለ ፖዚቲቭ አንድ ፖል ስለዚህ አንድ ላይ ምን ሆኑ ዳይፖል እንላለን ሶ H2O ምንድነው ዳይፖል ነው ይሄ ደግሞ ምንድነው አየን ነው ስለዚህ በዚህ አየንና በዚህ በዳይፖሉ መካከል አትራክሽን አለ ማለት ነው ይሄንን ነው አየን ዳይፖል አትራክሽን የምንለው እዚህ ክሎሪን ጋር ስትመጡ ክሎሪን ምንድነው ኔጌቲቭ ነው እዚህ ጋር በምን ተከቧል እሱም በውሃ ተከቦ ነው ያለው እዚህ ጋር H2O ከበውት ነው ያሉት እቺ ደግሞ የትኛው ነው አትራክት የምታረጋው H2O እንደምታዩት እዚህ ጋር ነው ኦክሲጅን ምንድነው ዴልታ ማይነስ ነው አይደል ስለዚህ አሁን ይሄ ማይነስ ነው ይሄን አይደለም አትራክት የሚያደርገው እቺ ክሎሪን አትራክት የምታረጋው እቺኛውን ኦክሲጅኗን ሳይድ ሳይሆን ሃይድሮጅን ሳይዱን ነው ምክንያቱም ሃይድሮጅን ዴልታ ፖዚቲቭ አይደል እቺ ክሎሪን ደግሞ ኔጌቲቭ ነች ተቃራኒ ቻርጅ ስለሆኑ አትራክሽን አለ ማለት ነው ይሄ አየን ነው ይሄ ሞለኪውል ነው ይሄ ሞለኪውል ደግሞ ዳይፖል ነው እዚህ ጋር እንዳየነው ስለዚህ በአየንና በዚህኛው መሐከል ያለው ፎርስ ኦፍ አትራክሽን አየን ዳይፖል አትራክሽን ብለን እንጠራዋለን ማለት ነው ስለዚህ እዚህ ጋር መለየት ያለባችሁ ምንድነው የትኛው ኮምፓውንድ ነው በውሃ ውስጥ ዲዞልቭ የሚያደርግበት ጊዜ በአየን መልክ ዲዞልቭ የሚያደርገው ኮምፓውንዱ ብሬክ ዳውን ነው ማለት ነው ልክ እንደ ሶዲየም ክሎራይድ እንዳየነው ሶዲየም አየን ለብቻ ክሎራይድ አየን ለብቻ ሱገር ሲሆን ግን እንደዛ አይደለም because በአየን መልክ ዲኮምፖዝ መሆን አይችልም በመሃላቸው በካርበን ሃይድሮጅን መካከል ያለው ቦንድ ኮቫለንት ቦንድ ስለሆነ ማለት ነው ስለዚህ አዮኒክ ኮምፓውንድ ብቻ ነው በአየን መልክ ዲዞልቭ የሚያደርገው ይሄንን መያዝ መቻል አለባችሁ ሞር ደግሞ እንዲገባችሁ ለንደን ፎርስ ምንድነው ሃይድሮጅን ቦንድ ምንድነው እንዲሁም ዳይፖል ፎርስ ምንድነው የሚለው ወደ ኋላ ተመልሳችሁ ብታዩት የተሻለ ነው ሌላው ምንድነው in general when solute particle become surrounded by a solvent molecule we say that it is solvated አለ እንግዲህ አዮኒክ ኮምፓውንዶች በወተር ውስጥ ሚክስ በሚያደርጉበት ሰዓት አዮኖቹ ብሬክ ዳውን ይሆናሉ ብለናል ለምሳሌ እዚህ ጋር አንዱ ሶዲየም አየን እዚህ ጋር ቢሆን ክሎራይድ አየን እዚህ ጋር ቢሆን ምንድነው ሁሉም በውሃ ተከበው ያሉት በዚህ መልክ ነው ማለት ነው የሚበጠበጥ አሁንኛ ጫው በውሃ ውስጥ ሚክስ የሚሆንበት ጊዜ እንደዚህ መሆኑን በአይናችን ማየት ስለማንችል እንጂ በማይክሮስኮፕ አስጠግተን ብናይ እንደዚህ ሆኖ ነው የምናገኛቸው ማለት ነው ሶዲየም አየን ለብቻ በውሃ ተከቦ ክሎራይድ አየን ለብቻ በውሃ ተከቦ ነበር የምናየው ምንድነው እዚህ ጋር ለማለት የፈለገው አንድ ሶሊዩት ፓርቲክል በሶልቨንት ሞለኪውሎች የሚከበብ ከሆነ ሰራውንድድ የሚደረግ ከሆነ ሶልቬትድ እንላለን አለ ያ ማለት ለምሳሌ እቺ አየን ነች አይደል ሶዲየም አየን ነች ለምን እቺ ክሎራይድ አየን ነች ይሄኛው ደግሞ ሶዲየም አየን ነው በማን ተከበዋል በሶልቨንት ተከበዋል ስለዚህ ይሄንን ሂደት ምን እንላለን ሶልቬትድ እንላለን when the solvent is a water ሶልቨንቱ ደግሞ ውሃ ከሆነ ምን እንላለን ሃይድሬሽን እንላለን ማለት ነው ሃይድሬሽን እንላለን ይሄ ሶልቨንት አሁን H2O ከሆነ
እቺ በውሃ ተከባለች ስለዚህ ይሄን ሂደቱን ምን እንላለን ሃይድሬሽን እንለዋለን ከውሃ ውጪ በሆነ ሶልቨንት የሚከበቡ ከሆነ ግን ምንድነው ማለት ሶልቬትድ ነው ይሄ አጠቃላይ ጀነራል ስማቸው ነው ስፔሲፊካሊ ሶልቨንቱ ግን ውሃ ከሆነ ሶልቬትድ ማለት ተን ሃይድሬሽን ማለት እንችላለን ማለት ነው ሌላው what type of solute solvent interaction is responsible for the solubility of hydrogen fluoride in water ይሄ ደግሞ የትኛው solute solvent attraction ነው በሃይድሮጂን ፍሎራይድ በወተር ውስጥ ሚክስ ለማድረጉ ሪስፖንሲብል የሚሆነው ነው ያ ማለት ሃይድሮጂን ፍሎራይድ ማለት እንደዚህ ነው H2O ደግሞ ስትራክቸሩ እንዴት ነው H2O ማለት ኦክሲጅን አለ እዚህ ጋር ሃይድሮጂን ዴልታ ፖዚቲቭ አለ እዚህ ጋር ዴልታ ማይነስ ነው ኦክሲጅን ምክንያቱም ኤሌክትሮን ኔጌቲቭ ስለሆነ ስለዚህ በእነዚህ መሐከል ሶሉት ሶልቨንት ነው ይሄ ሶሉታችን ነው ይሄ ሶልቨንታችን ነው በዚህ መሐከል ያለው ፎርስ ኦፍ አትራክሽን ምንድነው ነው ያ ማለት አሁን እዚህ ጋር ሃይድሮጂን ምንድነው ዴልታ ፖዚቲቭ ነው ይሄ ዴልታ ማይነስ ነው ሶ በዚህ መሐከል ያለው ፎርስ ኦፍ አትራክሽን እንዴት ነው የሚሆነው አሁን ይሄ ኔጌቲቭ ነው ይሄ ኔጌቲቭ ነው ይሄና ይሄ አይሳሳቡ ምንድነው የሚሆነው ለምሳሌ እዚህ ጋር እንደዚህ ማድረግ እንችላለን ሃይድሮጂን ከፍሎሪን ጋር እዚህ መሐከል ለምሳሌ እዚህ ጋር ልሳለው ሃይድሮጂን እንደዚህ ፍሎራይድ ከሆነ ይሄ ምንድነው ዴልታ ማይነስ ነው ከዛ ኦክሲጅን ለምሳሌ እንደዚህ ሆኖ ሃይድሮጂን በዚህ ሳይድ ዴልታ ፖዚቲቭ ሃይድሮጂን በዚህ ሳይድ ዴልታ ፖዚቲቭ ቢሆን እዚህ ጋር ሎን ፔሮች ቢኖሩ አሁን ይሄ ዴልታ ኔጌቲቭ ነው ይሄ ዴልታ ፖዚቲቭ ነው ስለዚህ በዚህ መሐከል ምን አለች ፎርስ ኦፍ አትራክሽን አለ ይሳሳባል እዚህ ጋር ሶ ይሄ ቦንድ ምንድነው የሚባለው ሃይድሮጂን ቦንድ ነው የምንለው ምክንያቱም ሃይድሮጂን ቦንድ ማለት ምን ማለት ነው ብያችኋለሁ ሃይድሮጂን ቦንድ ማለት ሃይድሮጂን ከፍሎሪን ከናይትሮጂን እንዲሁም ከኦክሲጂን ጋር ቦንድድ ካረገ ሃይድሮጂን ቦንድ ነው ማለት ስለዚህ አሁን እዚህ ጋር ምንድነው ፍሎሪን ከማን ጋር ነው ቦንድድ ያደረገው ከሃይድሮጂን ጋር ቦንድድ አድርጓል ስለዚህ ይሄ ከሆነ ደግሞ ፎርስ ኦፍ አትራክሽኑ ሃይድሮጂን ቦንድ ነው ማለት ነው ሪስፖንሲብሉን የሚወስደው ማን ነው ሃይድሮጂን ቦንድ ነው ሌላው ብሮሚን ኢን ቤንዚን በቤንዚን መሐከል ለንደን ዲስፐርሽን ፎርስ ነው በብሮሚን መሐከልም ያለው ፎርስ ኦፍ አትራክሽን ለንደን ዲስፐርሽን ፎርስ ነው ስለዚህ በእነዚህ መሐከል ያለው ሶሉት ሶልቨንት አትራክሽን ዲዩ ቱ ለንደን ዲስፐርሽን ፎርስ ይሆናል ማለት ነው ሌላው ካልሲየም ክሎራይድ ኢን ዋተር ነው ካልሲየም ክሎራይድ ምንድነው አዮኒክ ቦንድ ነው ያ ማለት በወተር ውስጥ ዲዞልቭ በሚሆንበት ጊዜ ካልሲየም 2+ ለብቻ ይወጣል ከዛ ክሎራይድ አይንም ልክ እንደ ሶዲየም ክሎራይዱ ለየብቻ ይወጣሉ ከዛ በወተር ይከበባሉ ሶ በአየንና በማን መሐከል ነው ማለት ነው አትራክሽን ያለው በአየንና በዳይፖል መሐከል ስለዚህ ይሄንን ምን እንለዋለን አዮን ዳይፖል ኢንተራክሽን እንለዋለን ማለት ነው ስለዚህ ከእንደዚህ አይነት ጥያቄዎች ኢንተራንስ ላይ በእርግጠኝነት ልትጠየቁ ስለምትችሉ ሃይድሮጂን ቦንድ ምንድነው ለንደን ዲስፐርሽን ፎርስ ምንድነው የሚለውን ነገር በደንብ ማወቅ አለባችሁ እንዲሁም ደግሞ ቤዚክ ቱ አድቫንስድ ክላስ ያልተመዘገባችሁ ተማሪዎች ብትመዘገቡ እነዚህ ነገሮች በደንብ እዛ ላይ ስለተብራሩ በቀላሉ መረዳት ትችላላችሁ ማለት ነው እንግዲህ የዛሬው ትምህርተ ክፍለ ጊዜያችን እዚህ ላይ ያበቃል ማለት ነው አብሬያችሁ የነበርኩት ታሜ ነኝ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ